ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው። ዕብራውያን 13 ቁጥር 18 ላይ ሰው ከመሆኑ አስቀድሞ ሰው በሆነም ጊዜ ሰው ከሆነም በኋላ ኢየሱስ ክርስቶስ አልተለወጠም። ቅዱስ ዳዊት እንደተናገረለት አንተሰ ምንድነው ያለው? አንተ አቅደምከ ሳርሮታ ለምድር ወግብረ ደዊከ እማንቱ ሰማያት እማንቱሰ ይታጎላ ወአንተሰ ትሄሉ ወአመቲከኒ እያሃልቅ። አንተ ክም ብሎ ተናግሯል። ሰማይና ምድር የእጅ ሥራዎች ናቸው፣ እነሱ እንደ መጋረጃ ተጠቀልላቸዋለህ። መለወጥ ግብራቸው ነውና ይለወጣሉ ያልፋሉ። አንተ ግን ያው ባለመለወጥ ጸንተ የምትኖር ዘመን የማያስረጅ ሕያው የምትሆን ትናንትም ዛሬም የማትለወጥ አምላክ ነህ ተብሏል። ስለዚህ እናቱ ትናንትም ድንግል ዛሬም ድንግል መሆኗ ትናንትም አምላክ ዛሬም አምላክ ለሆነ ለልጇ ምልክት ነው ማለት አላችሁ። እግዚአብሔር ከሁላችን ጋር ይሁን። ይህን ምልክት ነው የሰጠን ማለት። አሁን ዲያብሎስ ተንኮለኛ ነው። አንዱ ተንኮሉ ምንድነው? ምልክት የለሽ ሊያረገን ማርያምን ተው እያለ ማለት ምልክት የሌለና አሁን እኮ ተመልከታችሁ ደብዳቤ ተጽፎ እኮ ማህተም ይደረግበታል። አሁን አንድ ሰው እግዚአብሔር ያሳያችሁ፣ አንድ ሰው ዕዳ ይከፍላል። ዕዳ ከፍሎ የመስሪያ ቤት ሊሆን ይችላል፣ የሱቅ ሊሆን ይችላል። ዕዳ ከፍሎ ምን ይሰጠዋል? ሪሲት ይሰጠዋል አይደል? ደረሰኝ ማለት ደረሰኝ ይሰጠዋል። ደረሰኙን አጣልከው ግን ድግም ብትጠየቅ ዋስትና የለህም። ድግም ብትጠየቅ ጥላሃላ ከፍላል አልከፈልም፣ ከፍያ ማስረጃ ይኸው ደረሰኝ። አሁን በግ ተሽጦ ዕዳ ይከፈላል። ዕዳውን ለመክፈላችን ማረጋገጫ ይሰጠናል። የሕይወታችን በግ ኢየሱስ ክርስቶስ ነው። 30 ብር ተሽጦ ዕዳችን ከፈለልን። ከዛ በኋላ በግን አያችሁ፣ ቆዳውን ደግሞ ይለብሱታል፣ ጸጉሩን ይለብሱታል ሰርተው። በገጠር አታውቅም? አባቶቻችን የሚለብሱታል ከበግ የሚሰራ ድሮ እንደውም የበግ ለምድ ራሱ ይለበሳል። ስለዚህ ክርስቶስ ልብሳችን ነው። ኩልክሙ እለ ተጠመቅሙ ክርስቶስሃ ለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ብሎ ነዋይ ሕሩይ ቅዱስ ጳውሎስ እንደተነገረ ልብሳችን ነው። በጥምቀት ለብሰነዋል፣ እርሱን ማለት ለብሰነዋል። ለበስ ነው፣ ዕዳችንን ከፈለልን። ደረሰኝ እናቱን ሰጠን። ያዙ ብሎ መስቀሉ ስር ዕዳችን ከፍሎ ሲጨርስ መስቀሉ ላይ ነያ እምክሙ ብሎ እናት ሰጠን። ዮሐንስ 19 ቁጥር 26 ላይ እናታችሁ እነኋት ብሎ ምልክት ሰጠን ማለት ነው። ስለዚህ በነቢያት ምልክት እንድናውቀው ትንቢት አናግሯል። በነቢያት ምልክት እንድናውቀው ነቢያት በነገሩን በናዝሬት ይወለዳል ናሁ ሰማይ ናሁ በኤፍራታ ብለው ስለነገሩን አንዱ ዝም ብሎ እዚህ ጣሊያን ተወልዶ መጥቶ አምላክ ነኝ ቢል አንቀበልም። ምክንያቱም የሚወለደው የት ነው? ኤፍራታ። ከአንዲት ከመንደር እህታችን ተወልዶ መጥቶ ኢየሱስ ነኝ ቢል አንቀበልም። ምክንያቱም የት ነው? ከማን ነው የሚወለደው? ከድንግል የአምላክ ልጅ ነው። በብስራተ መልአክ የሚወለድ ነው። ዘመንም 5000 ዓመት ዋመ በፀሐ ጊዜሁ። አንዱ ዝም ብሎ በ8000 ዓመተ ምህረት ተወልዶ ኢየሱስ ክርስቶስ ነኝ ቢል አንቀበልም። ምክንያቱም ዘመኑ አልቋል። አያችሁ፣ ዘመን ተቆጥሯል። ዘመን ስለተቆጠረ ነቢያት የቆጠሩት ትንቢት ስላለ ቁጥሩንም ይዘን ቀጠሮውንም ይዘን የቦታውን ቀጠሮን ይዘን ምልክቱንም ይዘን ሲወለድ የሚደረገውን ነገርም ይዘን ኮከብ ይሰርቅም ያዕቆብ ተብሎ የተነገረን ወያት ኃጢአተ ምዝቡ የተናገረልን ሁሉ አምጥተው ይሄንን ይዘን ክርስቶስ እንድናመልክ ምልክት ቀነውኒ እደዌ ወእገሬ ያለውን በጭንቃሩ እንደሚቸነከር በወዳዩ ተመልከቱ። ሐሞተ ውስተ መብልኤ ዋስተዩኒ ብይአ ለጽምኤ ያለውን ዘንድ ደግሞ ከርቤ ሐሞት እንደሚጠጣ ወተንሳ እግዚአብሔር ከመዘንቃ እምነዋም ያለውን ትንሣኤውን እዘን አርገ እግዚአብሔር በይባቤ ያለውን ደግሞ እዘን እርገቱን እዘን እግዚአብሔር እሰ ገሃደ ይመጽእ ያለውን ዳግም ምጽአቱን ይዘን እግዚአብሔር ዓለምን አሳልፎ እንደሚኖር ነቢያት በነገሩን ምልክት ክርስቶስ እንድናምን ነቢያት ይህንን ሥራ ሰርተውልናል። ዘተወክፈ ነቢየ በስመ ነቢይ አስበ ነቢይ ወሴተ ነቢይ ይነስእ እምኀበ እግዚአብሔር፣ ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል ያለውን ቅዱስ ሳዊሮስ ዘአንጾኪያ ሲነግር ሰው በመሆኑ ነቢይ ተብሎ የተጠራ ክርስቶስን በነቢያት ሃይማኖትና ምግባር ያመነው እሱ የነቢያትን ዋጋ ከክርስቶስ ዘንድ ይቀበላል ብለው ተርጉመውታል። ሰው በመሆኑ ስለ አዋቂነቱ ነቢይ ተብሎ የተጠራ ክርስቶስን በነቢያት ሃይማኖት በነቢያት ምግባር ያመነው ሰው እሱ የነቢይን ዋጋ ያገኛል። ስለዚህ ነቢያት መሰረቶቻችን ናቸው። ዲበ መሰረተ ነቢያት ወሐዋርያት ታነጽክሙ ወእምነማይ ዘንቱሰ ለሊሁ ኢየሱስ ክርስቶስ። በነቢያትና በሐዋርያት መሰረት ላይ ታነጻቸዋል።
የማዕዘኑ ራስ ማለት የእምነታችሁ በኩር ግን ክርስቶስ ነው ብሎ እንደነገረን ኤፌሶን ምዕራፍ 2 ቁጥር 20 ላይ። ስለዚህ እኛ ነቢያት መሰረቶቻችን ናቸው፣ ምልክት ሰጪዎች ናቸው። ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። አዎ ነቢያት የሃይማኖት ገበሬዎች ናቸው። አሁን በጾመ ነቢያት እዚህ ስለመጣችሁ ነው ያነሳችሁት። ነቢያት የሃይማኖት ገበሬዎች ናቸው። ክርስቶስን ስለ ክርስቶስ የክርስቶስን ልደት፣ የክርስቶስን ጽንሰት፣ ልደት፣ ሕማም፣ ጥምቀት፣ ስቅለት፣ ሞት፣ ትንሣኤ፣ ዕርገት፣ ዳግም ምጽአቱን በትንቢት ዘር ዘሩት። በትንቢት ዘር ዘሩት። ገበሬዎች ናቸው። ልብ ብላችሁ ስሙ። በትንቢት ዘር ነቢያት የክርስቶስን ትምህርት የክርስቶስን አመጣጥ በትንቢት ዘር ዘሩት፣ በቀለ። ያ ተመልከቱ፣ የትንቢት ዘር ከምን ተደረገ ካላችሁን፣ ያ የትንቢት ዘር እንመጣበታለን። ያ የትንቢት ዘር ዘሩና እነሱ ግን እሸቱን አልበሉትም። ዝም ብለው ቅጠሉን እያዩ ኖሩ። ኋላ ነቢያት የዘሩት ዘር ከእናታችን ከቅድስት ድንግል ማርያም በቀለ፣ ሕያው ሁኖ ምን አለ? ጽጌ አስተርአየ በውስተ ምድርነ፣ አበባ በምድራችን ታየልን። ቃለ ማዕነቅ ተሰማ ጊዜ ገሚድ በጽሐ፣ ቁርዬዎች ሁሉ አሽካኩ። አሁን እንግዲህ ከመስከረም ከጥቅምት ጀምሮ ይሄ ታፍኖ የቆየው ወፍ ሁሉ መጮህ ይጀምራል ማለት። ቁርዬዎች ተሰማ ማለት ዮሐንስ መጥምቅ እየሰበከ መጣ፣ አበባ ክርስቶስ ተወልዶልናልና። ጊዜ ገሚድ በጽሐ፣ እሸቱን ቆርጠን የምንበላበት ጊዜ ደረሰ፣ ስጋውን ደሙን የምንበላበት ጊዜ ደረሰ። መከር ተሸከፈ ማለት ነው። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ በምትባል በድንግል ማርያም ዘመን የነቢያት የትንቢታቸው አዝመራ በእመቤታችን መከርነት ተሸከፈ። አሁን እኛ ከቤተ ክርስቲያን በላ ነው ጠጣ ነው ማለት ነው። ይሄ ነው ሐረገወይን ተተክለ በኢየሩሳሌም አሕዛብ ነሱ ጽጌረዳ ወሶክሰ ተርፈ በኀበ አይሁድ ያለው አፈወርቅ ይሄንን ነው። በኢየሩሳሌም የወይን ሐረግ ተተከለ በቀለ። አሕዛብ ከሩቅ አገር ያለን እኛ አበባውን በመዓዛው ጣፈጥንበት፣ ፍሬውን ጠገብነው። አይሁድ ግን እሾሁን ይዘው ቀሩ፣ ክደቱን ይዘው እነሱ ቀሩ ማለት። ለእኛ ግን ይሄ ፍሬ ደርሶናል። የታደልን ሕዝቦች ነን በእውነቱ ማለት። ስለዚህ ነቢያት የትንቢት ገበሬዎች ናቸው፣ የትንቢት አዝመራዎች ናቸው፣ አትክልተኞች ናቸው። እነሱ ነቢያት የዘሩት የትንቢት አዝመራ አበበና አበባው በቅዱስ ገብርኤል ተቀሰመና ነው የሚለው አባ ጊዮርጊስ ሲናገር። አበባው በቅዱስ ገብርኤል ንብነት ተቀሰመና በድንግል ማርያም ጆሮ ፈሶ ከድንግል ማርያም የማር ወለላ ክርስቶስ ተወለደ። ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ፣ ለሚሰሙት ለሚጠሩት ስሙ ጥዑም የሆነ ነገሩ ጥዑም። ሳዊሮስ ዘአንጾኪያ ሲተረጉም ይናገራል። ነገሩ ትመስል መንግሥተ ሰማያት። ተመልከቱ ሰለስተ መስፈርተ ሐሪጽ ዘነሳአቶ ብሲት ምንድነው? ብሁአ ዘነሳአቶ ብሲት ወወደየቶ ውስተ ሰለስቱ መስፈርተ ሐሪጽ ወአብሃ ኩሎ ይላል። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ብልህ ሴት በሦስት መስፈሪያ ዱቄት የለወሰችውን እርሾ ይመስላል ብሎ የተናገረውን ወሀባ ኩሎ የተባለው ይሄ ወሀባ ኩሎ የተባለው ሦስቱ መስፈሪያ ዱቄት ሁሉ በአንድ እርሾ እንደምታጣፍጠው ነገደ ካምን፣ ነገደ ሴምን፣ ነገደ ያፌትን ያጣፈጣቸው ኢየሱስ ክርስቶስ ነው ይልና ሳዊሮስ ዘአንጾኪያ ሲተረጉም ጥዑም ስሙ ጥዑም ነገሩ ይላል። ጥዑም ቃሉ ይላል። ክርስቶስ ነገሩ የጣፈጠ፣ ቃሉ የጣፈጠ፣ ስሙ የጣፈጠ፣ መራራውን ዓለም ያጣፈጠ፣ እንኳንስ የሰውን ሕይወት የመቃብርን ሆድ ሁሉ ያጣፈጠው ክርስቶስ እኮ ነው። የመቃብርን ሆድ እንዴት ነው የመቃብር ሆድ የጣፈጠ? ክርስቶስ ከተቀበረበት በኋላ እንግዲህ ሰው ከተቀበረ በኋላ ምን እንደሚሆን አስታውስ። ክርስቶስ ከተቀበረ በኋላ ራሱ መቃብር ጥዑም ሆኗል። ሕይወታችን ማኅፀን ሆኗል። እንግዲህ መቃብርን ማን አባቱ ይፈራዋል? ማኅፀን ነው እንግዲህ ዳግም ልደት ብሎ ትንሣኤ ዘጉባኤን ስለጠራው ክርስቶስ አሁን ስንቀበር እየተጸነስን ነው። በትንሣኤ ዘጉባኤ እንደገና እንወለዳለን ማለት ነው። ስለምንወለድ ስለዚህም ተባለ ማኅፀን ነው። አጣፍጦታል። እንደጣፈጠም ለማጠየቅ አቡነ ተክለ ሃይማኖት ከተቀበሩ ከ57 ዓመት በኋላ ከመቃብራቸው ሲወጡ ከአጽማቸው የሚወጣው መዓዛ ሩቅ አገር ሂዶ ይሸት ነበር ማለት ነው። የመቃብርን መዓዛ መድኃኔ ዓለም ስለለወጠ ማለት ነው። ያ አበባ ከነቢያት የተቀሰመ ነው። ነቢያት የትንቢትን አዝመራ ዘርተው ያበቀሉ ገበሬዎች ናቸው።
ከመቡረ ይትፈስሑ ዘኒ ይዘር ወዘኒ ያርም ይላል ዮሐንስ 4 ላይ። የሚዘራም የሚያጭድም እኩል ይደሰታል። የሚዘሩ ነቢያት፣ የሚያጭዱ ሐዋርያት እኩል ደስ ይላቸዋል ይላል። ይህንን ያስተባበረ እርሱ ነው። ስለዚህ ነቢያት የትንቢት ገበሬዎች ናቸው። የትንቢት ገበሬዎች ሆኑ። እንደገና ደግሞ ምንድናቸው? ክርስቶስ እየፈጠነ የመጣባቸው ተራሮች ናቸው ነቢያት። ክርስቶስ የመጣባቸው ተመልከቱ ማለት ነው። ወልድ እሁየ መጻ እንዘ ይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር። ልጅ ወንድሜ ክርስቶስ በተራሮች ላይ መር እያለ መጣ ይላል መኃልየ ሰሎሞን ምዕራፍ 3 ላይ መር እያለ በተራሮች ላይ መር እንዘ ይቀንጽ ማእከለ አድባር እየሮጠ እየቸኮለ መጣ። ወከመ ኃየል ዘወይጠን ወከመ ወሬዘ ኃየል ዘወይጠን እንደ ፌቆ መር እያለ መጣ በተራሮች ላይ ማለት ፀሐይ መጀመሪያ ከተራራው ጫፍ ላይ ወጣ ወደ ሜዳው እንደምትደርስ ክርስቶስ በነቢያት የልዕልናቸው ጫፍ ላይ እየወጣ ከሜዳዎቹ ከኛ ደረሰ ማለት ነው። ስለዚህ ክርስቶስ የመጣባቸው ተራሮች ናቸው። እየሮጠ መጣ የተባለ ሰውን ለማዳን ምን ያህል ይቸኩል እንደነበረ ለማጠየቅ ነው። ሰውን ለማዳን ይቸኩል ነበረ ክርስቶስ ማለት 6 ወር ሲቀረው እንኳን ለ6 ወር ነብይ ልኳል እኮ መጣው ለማለት እንደ እናት ክርስቶስ እናት አይደል? አንተ አቡነ ወአንተ ምን ይለዋል ቅዱስ ያሬድ? አንተ አባታችን ነህ፣ አንተ እናታችን ነህ ይለዋል። አሁን እናት እንጨት ሲለቅም ውሎ የመጣውን ልጅ ምን ትለዋለች መሰላችሁ? የከተማ ልጅ እንኳን ለምሳሌ የማይመች ቁርስ በልቶ ስለሚወጣ ችግር ነው በእውነቱ ማለት ነው። የገጠር ልጅ ነው ለምሳሌ የሚመች እና እንጨት ለቅሞ የመጣውን ልጅ ቆይ ወጥ እስከምሰራ ይሄን ጥሬ እየቆረጠምክ ቆይ ትለዋለች። ከዚያ በኋላ ደግሞ ወጥ ትሰራለች። መጣው እሺ ትለዋለች ደግሞ ማለት ነው። ለዚያው ለ20 ደቂቃ እኮ ነው ማለት ነው። እየመጣው ነው ትለዋለች። ክርስቶስም እንዘ ይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር 6 ወር ሲቀረውም ዮሐንስን መጥቻለሁ ለማለት ዮሐንስን ልኮታል። ለምሕረት ይፈጥን ስለነበረ። ስለዚህ ነቢያት ክርስቶስ የመጣባቸው ተራሮች ናቸው። ክርስቶስ የመጣባቸው ክርስቶስ ዙፋኑን ያቆመባቸው መሰረቶች ናቸው። ዙፋኑን ዙፋኑ ድንግል ማርያም ናት። እሷን የሰራት ከነሱ ተራራ ላይ አቆሞ ነው። የክርስቶስ ዙፋን የተዘረጋባቸው አይማድ ናቸው ነቢያት። አይማድ የአልጋ ሸንኮር አለ። የአልጋ ሸንኮረታች አቁሞ አልጋው ላይ እንዲሆን በዚያ ላይ ዙፋን ተሰርቶ የአልጋው መሰረቶች አሉ፣ ምሰሶች አሉ። የአልጋው እግር እዚያ ላይ ዙፋን አለ። እዚያ ላይ ንጉሥ ይቀመጣል። መጋረጃው አለ። ያ ዙፋኑ ድንግል ማርያም ናት። የወርቅ መጋረጃው ንጽህናዋ ቅድስናዋ ነው። መጠጊያና መጠጊያው ያቀፉት እጆቿ፣ ሰውነቷ፣ ሕዋሳቶቿ ናቸው። ከዚያ በዚያ በኋላ እነዚያ ያንን ዙፋኑን የተሸከሙ እግሮች ግን ነቢያት ናቸው። መሰረታት ያውስተ አድባር ቅዱሳን ተብሎ የተነገረላቸው እነዚህ ነቢያት ናቸው። ስለዚህ የቤተ ክርስቲያን ምኖች ናቸው? አይማድ ናቸው። መሰረቱ ክርስቶስ ነው። ተራሮች ናቸው ክርስቶስ የመጣባቸው። የትንቢት ገበሬዎች ናቸው። የሃይማኖት ገበሬዎች ነው። የእነዚህን ውለታ እንዴት እንረሳለን? እውነቴን ነው። ተዋሕዶ መሆናችን በጣም እውነት ማለት ነው። እግዚአብሔርም ስለፈቀደ እኛም ምርጫችን ኦርቶዶክስ ስላደረግን እግዚአብሔር የተመሰገነ ይሁን። እውነቴን ነው። የማንም ውለታ የማይዘነጋባት ሀገር ናት። ማን? ኦርቶዶክስ ማለት የማንም ውለታ የሰማችሁ ነው። የእግዚአብሔር ክርስቶስ እኮ የዶሮ ውለታ እኮ አይረሳም። የዶሮ ውለታ ራሱ አይረሳም። አንድ ዶሮ ነበረ። ይሄ ዶሮ በትውፊት ነው። በትውፊት የሚገኝ ነው። ትውፊት ማለት ውርስ ማለት ነው። አሁን ብዙ ጊዜ ከኦርቶዶክስ እምነት ውጭ የሆኑ ወንድሞቻችን ትውፊትን አይቀበሉም፣ ታሪክን አይቀበሉም። ቀድመው መጀመሪያ ምን ይሉ ስም ያወጡለታል። ተረት ነው ይሉታል። አውቀው ማለት ነው። ተንኮላቸው እኮ ነው። ሊበሏት ያሏትን እንትን ምንድን የሚሏት ጅግራ ነግናት እንዴ? ወፊቱን እኮ ነው ማለት ነው። ወፊቱን ጅግራ ናት። ምን ሊያረጓት ፈልገው ነው? ስለዚህ ኦርቶዶክስን መጥላት ሲፈልጉ አስቀድመው ትውፊት ይጥላሉ። ሲጀመር እኮ መጽሐፍ ቅዱስን ያስረከበን እኮ ትውፊት ነው። መጽሐፍ ቅዱስን ለቄሴ ለመርጌታ ለአባዬ አምጥቶ የሰጣቸው ማን ነው? ወፊቱ ናት ነው? አውሮፕላን ነው? ትራንስፖርት ነው? ምን ጀልባ ነው? ምንድን ነው የሰጣቸው? ትውፊት ነው። መጽሐፍ ቅዱስ ራሱ በትውፊት ሰንሰለት የመጣ ነው። ስለዚህ በትውፊት ነው ያገኘ ነው። ከኛ የደረሰው በትውፊት ነው። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን እና በትውፊት እንደተነገረን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ ሲበላ በጸሎት ሐሙስ ለሐዋርያት ጋር ተቀምጦ ሳለ አንድ ዶሮ ነበረ። ያ ዶሮ ተነስቶ ይሁዳ ወደ ፈሪሳውያን ሲሄድ ተው ይሁዳ ፈጣሪን አትሽጥ ይለው ነበር እየተከተለ። ወግዳን ተብሎ ያባርረዋል። ደግሞ ይከተለዋል። ደግሞ ይሄዳል። ኋላ ለጌታ መጥቶ እንደዚህ ብለው ተማክረዋል
ተማክረዋል። አንተም ትሸሽ እንደሆነ ሽሽ ብሎ ተናገረ አፍ አውጥቶ። አህያ ተናግራለች ተብሎ በኦሪት ላይ ያለውን ዘኍልቍ ላይ ያለውን የሚያምን ሰው ዶሮ ተናገረ ሲባል ለምን እንደሚነቅፍ አይገርማችሁ? ታምር እኮ ነው። አህያይቱ የበላም አህያ ተናግራለች እኮ ምኗን የማትናገር ይናገር። የቢታንያ ድንጋዮች እኮ ተናግረዋል። ዶሮ ተናገረው አላ ጌታ አይኔስ ዓለምን ለማዳን መጥቻለሁ፣ ግን አንተም እንዲሁ ውለታ አይቅርብህ ብሎ ያን ዶሮ ምን አድርጎታል? እኔ እስከምመጣ ድረስ ሞት አይንካ ብሎ መርቆታል። ያንን ዶሮ ማለት ማዕርገ ዶሮ ሰጥቶታል። የዶሮ ማዕርግ የዶሮ አለቃ እንዲሆን ማለት ነው። የዶሮ ውለታ እንኳን አይረሳም። ክርስቶስ የማንንም ውለታ አይረሳም። እንኳን ለሱ ብለው የተሰቃዩትን የነቢያትን ውለታ ለገዛ ኃጢአቷ እግሩን በሽቱ ያጠበችውን ሴት እንኳን ውለታዋን አይረሳም። የማንንም ውለታ አይረሳም። ክርስቶስ እንኳን ደማቸውን የገበሩለትን ነቢያት ለሱ ብለው ደማቸውን የሰጡትን ነቢያት ይቅርና ቀዝቃዛ ውሃ የሰጠ እንኳን ውለታውን አልረሳም አላለም ብሏል። አዲያ ቤተክርስቲያን የምታስባቸው የተሰናዳች እመቤት የምትባለው የሁሉን ውለታ ማትረሳ ለነቢያት ጊዜ ሰጣ። አሁን ጾመ ነቢያት የምትል ማናት ቤተክርስቲያን? ኦርቶዶክሳዊት ተዋሕዶ የዚህች ቤተክርስቲያን ልጅ በመሆናችሁ ኩራት ሊሰማችሁ ይገባል። እውነቱ ማለት ትልቅ እናት ያለው ሰው እኮ ይኮራል። አሁን አንድ ሰው እንዲያው አሁን የጠቅላይ ሚኒስትሩን ልጅ እንዲያው አጋጣሚ ላላገኘው እችላለሁ እንጂ ወይም ላላገኛት አግኝቻት በዚያ የማን ልጅ ነሽ ብላት ምን ትለኛለች? ተነግረኝ ይመስላችኋል? ኧረ አለማወቅ ሳትናገር እኮ ነው የምትመጻደቀው ተቀድመ ማለት ነው። አሁን ያሉት ጠቅላይ ሚኒስትር ልጅ ስላትል እኔ አላውቅም ብቻ ግን የሚሉ ይመስለኛል ነው። ግን ይላሉ ኧረ አለማወቅ ይጠይቅ እዛ የማን አባቱ ነው ደግሞ የማያውቅ ትላለች ማለት ኮርታበት እኮ ነው ማለት። የንጉሥ ልጅ የንግሥት ልጅ እንኳን የጠቅላይ ሚኒስትር ልጅ የመዘጋጃ ቤቱ ኃላፊ ልጅም ሳትል አትቀርም። እንደዚያ እኮ ነው የሚመጻደቀው ሰው። እኔ እኮ የትልቅ ሰው ልጅ እኮ ነኝ አይልም ሰው ይላል። እናንተ ራሱ እኔ እኮ የጎጃም ሰው ነኝ አትሉም ትላላችሁ። እኔ እኮ የጎንደር ሰው ነኝ እኮ ነው የጀግናው ይላል። ኮርቶበት በዚያ በወረዳው በምናምን ማለት ነው ማለት የጀግናውኛ ይላል ሲፎክር ሁሉም በዚህ አይደል የምንጋደለው? እንደዚህ ይላል እኮ ሰው ማለት ነው። የእግዚአብሔር ልጅ መሆን የቤተ ክርስቲያን ልጅ መሆን እንዲሁ በእውነት ጽድልት ብሬት የሆነችው የዚህች ቤተ ክርስቲያን ልጅ መሆን መታደል ነው በእውነት ማለት ነው። ነቢያት በትንቢት አዝመራቸው የሚገኙባት፣ ሐዋርያት በስብከት ጎምርተው የሚገኙባት፣ ሰማዕታት በደማቸው ደምቀው የሚገኙባት፣ መነኮሳት በቅድስናቸው ማዛ የሚገኙባት፣ መላእክት በማህሌት ፍሬ የሚገኙባት ይህች ቤተ ክርስቲያን ናት በእውነት ማለት ነው። ያገ እጁን የሰደደ ሁሉ በፍሬ ጠግቦ የሚወጣባት እሷ ናት። የዚህ ሁሉ ማዕከል ፍሬ ሕይወት ኢየሱስ ክርስቶስ የሚኖርባት ይህች ቤተ ክርስቲያን ናት። እና ነቢያት እነዚህ ናቸው። ጾመ ነቢያት የምናስበው ለዚህ ነው። የምናስባቸው ለዚህ ነው። ደግሞ ተስፋ እንዲገኝ ነው። ሰው ተስፋ እንዳይቆርጥ ነው ትንቢት ያናገረ ይላሉ አበው። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር ያመመው ሰው ነገ ትድናለህ ሲሉት ደስ ይለዋል አይለው? ይለዋል። የታመመ ሰው የተራበ ሰው ነገ ትበላለህ ሲሉት ደስ ይለዋል። የታሰረ ሰው የምትፈታበት ጊዜ ደርሷል ሲሉት ደስ ይለዋል። ያጣ ነገ ታገኛለህ ሲለው ደስ ይለዋል። ለታመመ ሰው ሌሊቱ ምን ያህል እንደሚረዝም ታውቃላችሁ አይደለም? እስኪነጋ ድረስ ሲቆጥር ያድራል። እንዲሁ አሁን እኮ ሲነጋ ድናለሁ ብሎ አይደለም እንዲሁ እየመሰለው ማለት መንጋት ይናፍቀዋል ማለት ነው። ነቢያት የክርስቶስን ዘመን እንዲህ ነበረ በእውነቱ የሚጠብቁት ማለት ነው። ጽባህ ነበረ። የክርስቶስ ልደት ጽባህ ነው፣ ንጋት ነው። ፀሐይ ጽድቅ ኢየሱስ ክርስቶስ ስለሚወጣ አብ ጎህ፣ ወልድ ጎህ፣ መንፈስ ቅዱስ ጎህ ስለሚባል የእሱ የጌትነቱ ጎህ ስለሚወጣላቸው ይህን ይጠብቁ ነበርና ነቢያት ያስፈለጉበት ምክንያት አይዟችሁ ሊነጋ ነው ብለው፣ አይዟችሁ ረሃባችን ሊያበቃ ነው ብለው፣ ረሃባችን ሊያበቃ ነው ብለው፣ ደዌያችን ሊያበቃ ነው እሱ ደዌያችን ሊሸከምልን፣ ረሃባችን ሊያበቃ ነው ህብስተ ሕይወት ሆኖ ሊሰጠን፣ ጥማችን ሊቆረጥ ነው እሱ ደግሞ ደሙን ሰጥቶ ሊያረካን ይመጣ ነው፣ ዕዳችን ሊከፈል ነው እሱ ዕዳችን ሊቀበልልን፣ ሞታችንም ሊያበቃ ነው ብለው እስራታችን ሊፈታ ነው። አያችሁ አልዓዛርን መጣና እንግዲህ ፍቱትና ይመላለስ አለ። አያችሁ እንግዲህ ፍቱት ያለ ለምንድን ነው? እስከዚያ ታስሮ ነበር የተባለ ይሄ መላውን የአዳምን ከነልጆቹ የመርገም ማሰሪያ የሚወክል ነው። የአልዓዛር ማሰሪያ ማለት እንግዲህ ፍቱት ማለት ከዚህ በኋላ የነጻነት ጊዜ መጣ፣ እስራታችን አበቃ ማለት ነው። ያንን እስራት ነው የፈታን መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይግባውና
በዕለተ ዓርብ እጅና እግሩን ታስሮ የዋለ እኛን ከስራት ለመፍታት ነው። በዚህ ለመካስ ነው በእውነቱ ማለት ታስሮ የዋለ ታስሮ ከስራት ነፃ አደረገን። ይህንን ነው ያለ። ለዚህ ቀጠሮ አዋጅ ነጋሪዎች ትምህርት ከወገሪሆሙ ለለይዜኑ ዜና ሰናይ ይህንን ዜና የሚናገሩ የነቢያት እግሮቻቸው ያማረ ነው በእውነቱ ማለት ነው። ያማረ ነው እንደደረሰው ነው። ዘልፈ እርዬ ወለ እግዚአብሔር ከመይተሐወክ እስመ በየማኔ ውእቱ እግዚአብሔርን ሁልጊዜ አየዋለሁ አልታወክም እያሉ እንደተወለደ አድርገው ዘመንን አቅርበው የትንቢትን የዘመንን መጋረጃ ጠቅለው ገልጠው በትንቢት መነጽር አቅርበው አዩት። እንደደረሱበት እንዳቀፉት እንደበሉት እንደጠጡት አድርገው የተናገሩ ነቢያት ናቸው። ለዚህ ነው የነቢያትን ጾም የምንጾመው። ከቃሉ ጋር ናችሁ። 40 ቀን የምንጾመው ከዚህ ነው።